በሰላም ነው እናት? ምን ሆነሽ ነው የምትለሽ? እዚህ ጋር ማልቀስ አይቻልም ልትለኝ ነው? ኧረ እኔ እንደዛ አላልኩም። ይኸውልሽ ከፈለግሽ ሳሎን ገብተሽም ማልቀስ ትችላለሽ። ስሚኝማ አንድ ጊዜ ቆይ ምን ሆነሽ ነው ልታለቅሽ? ቆይ ይቅርታ መናገር ካልፈለግሽ ግን አቅሜ ከማልቀስ ውጪ ምንም ነገር እንዳደርግ ስላልፈቀደልኝ። አቅምሽ ሳይሆን አንቺ ነሽ ከማልቀስ ውጪ አቅም እንደሌለሽ እያሰብሽ ያለሽ። አመሰግናለሁ። አንተም ወደምትሄድበት ብትሄድ አይሻልም? እኔም ደግሞ ለቅሶዬን ይቀጥላል። እኔስ በሆነ ምን ሜጃ አለኝ ብለሽ ነው? እንደውም ለምን ውስጥ ገብተን አብረን አናለቅስም? እሺ ቆይ ግን በዚህ ሰዓት አካውንት ምናምን ብጠይቅ ያስኬዳል ወይስ ያስኬዳል? አንተ ደግሞ ሳልፈልግ አታስቀኝ። እኔ እንድትስቂ ነው የምፈልገው። ደግሞ እንዴት እንደምታምሪ እንድታለቅሽ አልፈልግም። በጣም አመሰግናለሁ። ማንም ሰው ቀርቦ እንደዚህ ስሜቴን ተረድቶት አያውቅም። ምን ይሳነዋል ቸሮ መድኃኒዓለም። እንዲህ ለመባል አበቃን። አንድ ነገር ላስቸግርህ። ምን? በጣም ትልቅ ችግር ውስጥ ነው። ማለት? እባክህ ስራ የምታውቀው ካለ አገናኘኝ፣ ወይ ደግሞ ደላላም ቢሆን የምታውቀው ሰው ካለ አገናኘኝ እባክህ። በእርግጥ እኔ ብዙ ደላላ አላውቅም፣ ግን ምን አይነት ስራ ነው የምትፈልጊው? ችግር የለውም በቃ ሰራተኛም የቤት ሰራተኛም ቢሆን ችግር የለም። ኦኬ ገባኝ። በስመ አብ። ቁርስ ከቤት በልቼ ከወጣሁ ስንት ጊዜ መሰለሽ? ስራ እንደምትሄድ ስለገባኝ ለዛ ነው ቁርስ ያዘጋጀሁት። እስኪ ቅመሰውና ካልጣፈጠ ለነገም ቢሆን አስተካክላለሁ። ለእኔ ብቻ ነው ያዘጋጀሽው? ለካ አባቴን አላስተዋወቅኩሽ እንዴ? እዚህ ቤት ካንተ ውጭ የሚኖር ሰው አለ እንዴ? አልነገርከኝም። መቼም ሁሉም ነገር በአንዴ ካላወቅኩ እንደማትይ ተስፋ አደርጋለሁ። እሱማ ልክ ነህ። አባዬ አባ
ብቻህን በር ዘግተህ መቀመጥ አይበቃም? እስቲ ተወኝ ልጄ፣ ብቻዬን መሆን እፈልጋለሁ። ለምን? በር ዘግተህ ስንት ጊዜ አለቀስክ ለብቻ? ሴት ልጅ ጥላኝ ሄደች ብለህ ይሄን ያህል መብሰክሰክ ተገቢ ነው? ምን ሆነሃል አባዬ? ሜላት ብትሄድ ቤቲ ትመጣለች፣ ቤቲ ብትሄድ ሰርካለም ትመጣለች። በቃ ምንድነው ይሄን ያህል እንደዚህ መሆኑ? ስማ፣ እንዲህ በቀላሉ የምረሳት ይመስልሃል? እንድልህ ነው እንዲህ የምትዘላብደው? አሁን እየቀለድኩ ነው። ትንሽ ዘና በል ብዬ ነው። ይልቅ ሁለታችንን የምትንከባከበን ሰራተኛ ብቻለሁ። ናና ተዋወቃት። ቁርስም ደርሷል። እሺ መጣሁ፣ ጠብቀኝ። ኬሮድ። አቤት አባዬ። አንድ ሚስጥር ልንገርህ። የምን ሚስጥር? አዎ፣ እኔ ከምታስበው በላይ ለአንተ አባት መሆን የሚገባኝ አይደለም። ይሄ ደግሞ ምንም የሚሉት ማንኛውም ልጄ፣ እኔ ከቤት የማልወጣበት ምክንያት ሴት አፍቅሬ ሳይሆን የሰራው ስራ አሳፍሮኝ። ማለት እኔ የማላውቀው ሌላ ነገር አለ እንዴ? አዎ አለ። ምንድን ነው እሱ? አባይ 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 አይደለም በዚህ ጋር ተቀመጥ። አባዬ ምንድን ነው ግን እንደዚህ ልብህን ያስጨነቀው ነገር? እባክህ አሁን ካለብኝ ጭንቀት በላይ አታስጨንቀኝ። ያልኩህን ነገር ሁሉ እርሳው። እሺ አባዬ፣ በቃ ራስህን አታስጨንቅ። እዚሁ ጋር ደም በል። ቁርስህን እዚህ እንድታመጣልህ አደርጋለሁ። እባክህ ይህ መንገድ ለመንገድ የምትንከራተተውን ስራ ተውና ኮንስትራክሽኑን አንተ ብትመራው ይሻላል። አባዬ በዚህ ጉዳይ እኮ ደጋግመን ተነጋግረናል። የተማርኩትም እየሰራሁት ያለውም ስራ የምወደውን ነው። ባይሆን ያንተንም ስራ አንዳንድ ያግዝሃለሁ። እሺ በቃ አሁን ወደ ስራ መሄድ ትችላለህ። እሺ በቃ ራስህን አታስጨንቅ። ምንም አትጨንቅ ልጄ። በቃ ደህና ዋል። ምናልባት ካመመ ደውልልኝ። እሺ? ስለ እኔ አትጨንቅ። ችግር የለም። እሺ አባዬ፣ ሰላም ዋል። ሰላም ነው። የት አላስተዋውቅሻለሁ ያልኩኝ? አባቴ ነበር። አባቴ ትንሽ አሞታል። ቲና አባቴን ተንከባከቢው። እሺ? አባቴን በጣም ነው የምወደው። አሁን ለሱ ክፍሉ ሰጂለት። እሺ
አባዬ በጣም ፍርፍር ይወዳል። እሺ የሰራሁት እንደሱ ስለሆነ ችግር የለም ወስድለታል። ቆንጆ አድርገሽ ሰሪና አስጭ። እሺ እስቲ ልቅመስልሽ። ነይ ቁጭ በይ። አይ እኔማ አልበላም። ቁጭ በይ። በእውነት አልበላም። የተባረከ ለምን? Nie ma utonej buter. Hello? አዎ ነኝ። አካውንት ከፍተሃል አንተ? ወይ ይቅርታ ለምዶብኝ። ታዲያ ምን በየቦታው እየሄድን ሰዎችን አካውንት ካልከፈታችሁ እያለ በጣም ይቅርታ። እኔ ማናጀር እኔ ስልክ ላይ ደውሎ አያውቅም። ማኔ መቼ እኮ በእኔ ምክንያት የከፈተ ሰው ነው እንዴ? በ200 ብር ነው የከፈትኩት አለ እና እዛ ላይ የተጻፈው 50 ብር ነው እንዴ? እና እኔ እንደዛ ላደርግ እችላለሁ እንዴ? አረ እንዴ ኖ ሲጀመር አንተ ማመን ያለብህ እኔን ነው እንጂ እሱን አይደለም። እኔ እንዴት እንደዛ ላደርግ እችላለሁ? ለማንኛውም እመጣለሁ። ስመጣ እንነጋገራለን። እሺ አንዴ ላስቁምሽ። ይቅርታ አንዴ ላናግርሽ። ይሄን እኮ ከማስቆም በፊት ነበር ማለት የነበረበት። እኔ ላስቆምሽ የፈለኩት ከቀልሽ ነው። ሰላም፣ ለማንኛውም ኬሮል እባላለሁ። እና ተባልክና እንደ ኧረ ተረጋጊ እናት። እስቲ እንደው በራስ መተማመንሽ ምን ያህል ነው? አረ ነገሩ እንደዛ ነው። አዎ ይኸውልሽ፣ እንዴት መሰለሽ የኛም ባንክ ምን ያህል ታውቀዋለች ብዬ ከራሴ ጋር ስነጋገርና ስሟገት ነበር። አሁን ነው የገባኝ። አንተም አካውንታንት ነህ። ቅድም እዛ ጋር አንዱ በግድ ነው አስከፍቶኝ የመጣሁት። እንዴ የቱ ጋር? አሁን እዛ ጋር። ግን የኛ ባንክ እኮ ከሱ የተለየ ስንት አይነት ወለድ አለው መሰልሽ? ብሩ ሳይኖረኝ ወለዱ ኖረ አልኖረ ድህነት የሌላ ውጥ ያመጣል። ቅር ካላለ ወደ ሙዚቃዬ ብመለስ ደስ ይለኛል። ኧረ ቆይ አስጨርሽኝ እንዴ! ምን ሆነሻል? ባስከፍቺ እንኳን ስለ ባንካችን በደንብ ላስረዳሽ እናት። ዛሬ ደግሞ ምን አይነት ቀን ነው? አንድ ሰው እንኳን ይጥፋ። ደህና አደሩ አቶ ፍጹም። ደህና አደርሽ። ኪሮዳ ያለችኝ ሰራተኛ አንቺ ነሽ? አዎ ልክ ብለዋል። ቁርሱ ዘገየ አይደለ ጋሼ? በጣም ይቅርታ። ችግር የለም። አሞታል እንዴ? አይ አሁን እንኳን ደህና ነኝ። እሺ በቃ ኬሮድ ፍርፍር እንደሚወዱ ነግሮኝ ቆንጆ ፍርፍር ሰርቼልዎታለሁ። አመሰግናለሁ። እሺ በቃ የምፈልጉት ነገር ከሌለ እኔ ልሂድ። ከፈለጉኝ ግን ታሽ ነኝ ጥሩ። ችግር ካለ እጠራሻለሁ። እሺ
እናቷ ሌላ እናገር መቼስ በዚህ ደቂቃ ረስቼሽ ነው አትለኝም? አረሳውሽ። ግን ሳስበው አንቺ ራሱ ባንከር እየመሰልሽኝ ነው። እኔስ አዲስ ስራ ፈላጊ ነኝ። አንተ ግን እንደዛ እየመሰልከኝ ነው። እኔ እንኳን የተከበረ ሙያ ያለኝ ሰው ነኝ። በቃ ወንድሜ ሙዚቃን እየሰማሁ ነው። ጊዜን አትግደልብኝ። ስራ ፈት አለች። ጭራሽ እኔ ነኝ ስራ ፈት? አዎ አንተ ነህ ስራ ፈት። ስራ ፈት ባትሆንማ ኖሮ ስራ አንተ እዚህ ከኔ ጋር አትንጋተትም ነበር። እኔ እንኳን አንድ የሆነ ስራ ስለሌለኝ ነው። አቤት አቤት ጭንቅላ! ለካ እንደዚህ ማሰብ ይቻላል ወንድሜ። በሶስተኛ ጊዜ ሌላ ቀያስ ላይ መገናኘታችን ስለማይቀር ወሬ ባንጨርስ ጥሩ ነው። ደህና ሁን። በቃ መንገዱን ጨርቅ ያርግልሽ። ቻው። እንደምንገናኝ ተስፋ አደርጋለሁ። አዎ ጥሩ ነው። አዎ በቃ ስራዎቹ በስነ ስርዓት ይከናወኑ። ጥሩ መልካም። እሺ አባዬ እንዴት ዋልክ? ሰላም ዋልክ ልጄ? አለሁልህ። ድሮ የነበረ አባቴ ወኔ ተመለሰ ማለት ነው? እውነት ነው። አሁን ጥሩ ነኝ። ወደ ቀድሞ ስራዬ እመለሳለሁ። ስለ አንተ እኔ በጣም ደስ ብሎኛል። እኔም ደግሞ እወድሃለሁ የኔ ልጅ። በቃ ታች እጠብቅሃለሁ። ጥሩ ጠብቀኝ ታች። ምን ላግዝሽ? ደምተሻል እኮ እንዴ! ቀሳቲም እንዳንቺ እንዲያን ነገር ስትሰሪ አልኮል ላድርግልሽ? ጁስ ምንም የለም? አይ አያስፈልግም። ትንሽ ቁስል እኮ ነው። እንዴ ምንድን ነው ትንሽ ቁስል የምትይው? ደም እየፈሰሰ ትንሽ ቁስል ነው ይባላል እንዴ? አንተ ደግሞ አታስቀኝ። ለዚህ ትንሽ ቁስል ተከብዳለህ እንዴ? አይ ትንሽ ነው አይባልም። ለማንኛውም ስትሰሪ ረጋ በይ። እሺ በቃ አመሰግናለሁ። እሺ በቃ አንተ መሄድ ትችላለህ። እኔ ምግቡን መሰራራት አለብኝ። አይ የቀረውን እጨርሰዋለሁ። እንደዚህ ሆነሽማ አትሰሪ። ችግር የለውም ጠቅልዬ እሰራለሁ። አይ ተይው፣ እኔ ከትፈዋለሁ። እንዴ ተይው። ምን ሆነህ ነው? እኔ እኮ ሰራተኛክ ነኝ። ለካ ሰራተኛዬ ነሽ። ይቅርታ አድርጊልኝ። በቃ ያልኩትን እርሺው። አይ ይኸውልህ እንደሱ ለማለት ፈልጌ ሳይሆን ያው በመልካምነት እኔ እያለሁ እንዴት አንተ ትከትፋለህ ብዬ ነው። ለካ እንደዚህ ማሰብ ይቻላል። አዎ ይቻላል። አመሰግናለሁ በጣም። ኧረ ችግር የለውም ተይው። ያው እኛ እንተሳሰብ ብዬ ነው እንጂ ለሌላ አይደለም። ለካ መቀለድም ይቻላል። ለማንኛውም ስትሰሪ ረጋ እያልሽ ብዙ ራስሽ መጉዳት የለብሽም። እሺ አመሰግናለሁ። በቃ ልሂድ። ቻው። ቲና! አቤት። እራት አልደረሰም እንዴ? ኧረ ደርሷል። አቶ ኬሮድ እያቀራረብኩኝ ነው። የት አለ? አፍጥኛዋ። አድካሚ ቀን።
አልቀረበም እንዴ? አይ እያቀረብኩ ነው አለች። እንኳን ደህና መጣ። እንኳን ደህና ቆይ። ከስንት ጊዜ በኋላ እዚህ ጋር ተገኘ? እውነትን ነው። ከብዙ ጊዜ በኋላ ነው እዚህ ቦታ የተገኘሁት። ነገር ግን ይህን ነገር ደግመን እንድታነሳብኝ አልፈልግም። ምንድን ነው እየረበሸ ያለው? ይህን ጥያቄ ደግመን እንዳትጠይቀኝ አላልኩም? አለበለዚያ ድጋሚ ክፍሌን ቆልፌ መቀመጥ ይኖርብኛል። እሺ ግን የሚባል ነገር የለም። አለቀ። ደረሰ። አንቺም ሳህን ይዘሽ ቁጭ በይ። አይ የተባረክ ነው። እንዴት አበላል? እዚህ ቤት እንደዚህ የሚባል ነገር የለም። ራት ሰዓት ላይ ሁሉም የቤተሰብ አባል ነው የሚቀርበው። አዎ አንቺ ከዚህ በኋላ የቤተሰቡ አባል ነሽ። ስለዚህ ነይ ቁጭ በይና አብረን ነው የምንበላው። እሺ ካልታጠብሽ እጅሽ መታጠብ ትችላለሽ። አይ ታጥቤ አይደለም አቅርበው። እሺ አባዬ አመስግን። አረፍ በይ። በእግዚአብሔር ስም የተባረከ ይሁን። አሜን። ቤታችንን የተባረከ ያርግልን፣ ሰላም ያርግልን። ያሱ ሄሎ እናት፣ ደህና ነኝ እማዬ። አንቺ ደህና ነሽ? እኔም በጣም ደህና ነኝ እማዬ። ምንም ስለኔ እንዳታስቢ። በዛ ላይ እዚህ የገባሁበት ቤት በጣም ጥሩ ሰዎች ናቸው ብታይ። በጣም ጥሩ ሰዎች ናቸው። የአሁኑ ወር ገንዘብ እንደገባልኝ ወዲያው ላንቺ ነው እሺ የምልክልሽ። እሺ እማዬ፣ ትምህርቴ እኮ ይደርሳል አታስቢ አንቺ። ደግሞ ቃል እገባልሻለሁ እንደምንም ብዬ ትምህርቴን ጨርሰዋለሁ። እሺ በቃ እናቴ ደህና ደሪ እገባልሻለሁ። ማለት ተሳሳት ከእናትሽ ጋር እያወራሽ ነበር መሰለኝ። ሁሉንም ነገር ሰምቼዋለሁ ያወራችሁት። ባይዘው ትምህርትሽን መቀጠል ትችላለሽ በፈለግሽው ፈረቃ። የእውነትህን ነው? በጣም ነው የማመሰግነው። እንዲህ ታውቆሻለሁ። አቀፍሽኝ እኮ። በጣም ይቅርታ። እንዴ ሳምከኝ እኮ። ያው ይቅር ብዬሻለሁ ለማለት ነው። ግን ባይዘው በጣም እየገዛሽኝ ነው። የእውነትህን ነው? ለማንኛውም ቀዲድ ቻው። ስሙን ሄዱ እንዴ?
አቤት፣ ምን ፈልገሽ ነው? እንዴ ምን ትመስላለች? በገዛ ቤት ምን ፈልገሽ ነው? ቆይ አንቺ ደግሞ ማነሽ? ለነገሩ መገመት አይከብደኝም። ሰራተኛ ነሻ? ቲና፣ የኔ ፍቅር። እንዴ የኔ ፍቅር፣ አሁን የመጣሽው? አዎ፣ እንዴት እንደናፈቀኝ አስተከፈኝ። የኔ እንዴት እንደናፈቀኝ። አንቺ ነው የመጣሽው? አዎ፣ ስማ፣ በጣም ናፍቀሽኝ ነበር። እኔም በጣም ናፍቀኝ ነበር። ነው አስተከፈኝ። ደግሞ ሳትነግረኝ ሰራተኛ ቀጠርከው? ተሳዝን። ሲሞ አይነት ነው። የቤት ሰራተኛ እኮ ያስፈልጋል። ደግሞ አንቺን ትንከባከብሻለች። በጣም ናፍቀሽኛል። እስቲ ቀር። እሺ ይሁን። ስማ፣ ጠረንሽ እንዴት እንደናፈቀኝ። አሁን በጣም ስለደከመኝ ሻወር ልግባ። በቃ ሻወር በጣም የደከመሽ ትመስያለሽ። ግቢና አረፍ በይ መጀመሪያ። ይሻል? እሺ ካልክ እኔ የምትፈልጊውን ነገር ይዝናል። እሺ የኔ ፍቅር። እስቲ ቀር። እኔ ማር ደህና ነሽ? ናፍቀሽኝ ነበር። አባዬን እባክሽ ትንሽ አሞት ነበር። ምን ነው? ምን ነካቸው? ያው ታውቂ የለ ትንሽ አስጨንቆኛል የእሱ ነገር። አይዞሽ የኔ ፍቅር፣ ምንም አይሆንም፣ አትጨናነቅ። ስለ እሷ ጉዳይ ደግሞ ብዙ ነገር ማጫወትሽ ነገር አለ። በጣም የምታሳዝን ልጅ ናት። ብዙ ነገር እንዳትናገር ያትሽ። እኔ እንጃ። እሺ ካልክ ያው እንደ እህትሽ ናት። ለአንተ ብዬ ሁሉንም ነገር አሳልፋለሁ። ስማ፣ ቤቱ እኮ ሊበላን ደርሶ ነው እኮ የደረስሽው። እኔ ራሴ ብታይ እንዴት ንፍቅ እንዳልከኝ ብታይ። ካላንተ ሁሉም ነገር ከባድ ነበር። ከኔ ግን አይበስም። እያንዳንዱ ሀሳቤ ውስጥ ነበርክ። በጣም ናፈቀኝ የኔ ፍቅር። ልቤም ቤቴም አንቺ ብቻ ነው። በጣም እኮ ነው የምወድቅ። ከኔ ግን አይበስም። የኔ ፍቅር አንተ እንደዚህ ራሱ እንዴት እንደናፍቅ በእውነት በጣም ነው የናፈቀኝ። ሳቅሽ እኮ የህይወት ምግብ ነው ታውቂያለሽ አይደል? በእውነት ከዛስ ና ብለው እንኳን መጣሽ አለ። እኔ ራሴ እርፍ ነው ያልኩት። ሌሊቱ አይነጋል አንቺ። ቆይ ትዳር እያለሁ ነው ክፍሌ ድረስ መጥቶ የሳመኝ? የኔ ማር ወይ እንደ ቀልድ እኮ ከሄድሽ 1 ወር ሞላሽ አይደል? እና አባባ እንዴት ናቸው? እና ማማ ደህና ናቸው? በጣም ደህና ናቸው። ብታይ እንዴት እንደደከመኝ። እኔ የምልህ አዲስ ሰራተኛ ስሟ ማን ነው? እስቲ ውሃ ታምጣልኝ፣ ጥራልኝ። ቲና ነው ስሟ። ቲና ቲና። አቤት አቶ ኬሮድ። ለማርዬ እስቲ ውሃ አምጪላት፣ በጣም ጠምቷታል።
ከፍሪጅ ውሃ ከመንገድ ምናምን አትገዥም ነበር እንዴ? እንዲህ እስኪጠማሽ ነው የምጠብቅሽ። አንተን ሳይ ነው የጠማኝ። ቲናዬ እናመሰግናለን። ነይ አንዴ። ምንድን ነው ቆሻሻው ብርጭቆ? ቢያንስ አታጸጂውም አታጥቢውም እንዴ? ኧረ አሁን እኮ አጥብኝ ያመጣው። ኧረ ማርዬ እንደዚያ አይባልም። ያ ስትሳዝንሽ ትመስላለች። አሁን ሂጂ ወደ ስራሽ። ቀርፋፋ ስታስጠላ። ኧረ እንደዚያ አይባልም። ምን አይነቷን ጎታታውን ያመጣህብን? እኔ ማር እንደዚያ አይባልም። ባይሆን ብርጭቆ ቀይሬ እኔ አጥቤ አመጣልሻለሁ። ተረጋጊ ማርዬ። ምን ሆነሻል? ይሄ እኮ የሚያጋጥም ነገር ነው። ባይሆን እኔ ብርጭቆን አጥቤ አመጣልሻለሁ። ቆይ ስራ እንድትሰራ መሰለኝ የቀጠርካት አይደል እንዴ? ማነሽ? ናቲ፣ በንጹህ ብርጭቆ ውሃ አምጪልኝ። እሺ ናቲ ሆነች ቲና ምን ለውጥ ያመጣል? ደግሞ ስሜ ናቲ ሳይሆን ቲና ነው። ስምሽ ላይ ሳይሆን ስራሽ ላይ ትኩረት አድርጊ። ሂጂ አሁን ከዚህ። እሺ ግን በጣም አበዛሽው። በዛ ላይ አዲስ ልጅ ናት። ደግሞ ቤቱንም ስላለመደችው ሊሆን ይችላል። ምን ሆነሻል? አንተ ደግሞ ጥብቅና ልቆምላት ነው እንዴ? ኖ እኔ እንደዛ ለማለት ፈልጌ አይደለም። ወንድሜ ደግሞ ዛሬ ሳይመጣ አይቀርም። እሺ እንዴ? ትምህርቱስ? ሲሚስተር ጨርሶ 15 ቀን እረፍት ተሰጥቷቸው ነው ይመስለኛል። በጣም ተናደሻል። ለዛ ደግሞ ውሃ ጠጭበት። እኔም ወደ ስራ መሄድ አለብኝ። ስለቀረው ነገር ማታ እንነጋገራለን። እሺ ግን ከመሄድ በፊት ጉንጬን ሳም። ጉንጬን እኮ ነው ያልኩህ። ቻው። ነይ እንጂ ማነሽ? ነይ ይሄን አንሹ። ማን ያነሳልሽ? ወልቁ ብርጭቆ ነው የምጠጣው። ደግሞ በደንብ አድርጉ እሺ። ተዛለታ አሁንም ይሄን ዛፍ መመልከት አላቆምክም? ተመልሰሽ እዚህ ቤት መጣሽ እንዴ? የለ አይደለ፣ ይሄ እኮ የባሌ ቤት ነው። አንቺ መናጢ፣ ከልጄ አናት ላይ ውረጅ አላልኩሽም? እንዴ ተፈጽሞ ምን እያደረጉ ነው? አንድ ነገር ልንገርሽ፣ አሁኑኑ ቃሽን ይዘሽ ከዚህ ቤት ውልቅ ትያለሽ። እንደዚህማ ቀላል አታርገው። የትም አልሄድም። እስኪ ምን እንደምታመጣ አይካለሁ። አለበለዚያ እያንዳንዱ ጉድሽን ለልጄ ነግረውና ከዚህ ቤት አጠናግሮ ያስወጣሻል። አቶ ፍጹም፣ የኔ ጥፋት ብቻ አይታይ እንጂ ያንተንም እያገናዘብክ ረሳከው እንዴ? ከኔ ጋር እኮ ተኝተሃል። እኔ ሁልጊዜ የምጠላው ያ ከአንቺ ጋር ያሳለፍኩበት ምሽት ነው። ግን አንቺ ጥቅመኛ ሰው ነሽ። የኔ አልበቃ ብሎሽ ልጄን በፍቅር አጠመድሽው። ለገንዘብ እንጂ አፍቅረሽው እንዳልቀረብሽው አውቃለሁ። አሁን ሁሉም ነገር ውጥንቅጡን ሳላወጣው ቀጥ ብለሽ ከዚህ ቤት ውጪ። እንደውም በተቃራኒው ከዚህ በኋላ እኔ የምታስፈራራኝ ከሆነ ሁሉንም ነገር ለኬሮድ እናገራለሁ። እሺ? እንደፈለግሽ መናገር ትችያለሽ። እኔ በህይወት እያለሁ ልጄን ግን በፍጹም መጠቀሚያ እንድታደርገው አልፈቅድልሽ። ተግባባን? አቶ ፍጹም፣ ልጅን አታውቀውም መሰለኝ። ልጅ በእኔ ፍቅር እብድ ብሏል። እኔን ከሚያጣ ሞቱን ይመርጣል። እሺ? ይሄን ደግሞ እስከዛሬ ታውቀዋለህ መሰለኝ። አንድ ነገር እናገራለሁ ብትል ከኔ ይልቅ ልጅህን ነው የምትጎዳው። አንቺ መናጢ! ባይ ባይ ውዷ ማቲ። ከክፍል ማትወጣ ከሆነ እኔ እየመጣሁ ጠይቅሃለሁ። ባይ። ውጪ አንቺ መናጢ! ቺርስ ለፍቅራችን።
በጣም ተውበሻል ዛሬ ደግሞ። አመሰግናለሁ የኔ ፍቅር ናት። መቼም አላስጠበቅኩም ብዬ ተስፋ አደርጋለሁ። ብጠብቅስ ለአንቺ ያንስብሻል እንጂ አይበዛብሽ። እሱስ ልክ ብለሃል። እንዴት ነው ታዲያ ይሄ ሁሉ አስጠብቄ መቼም ትቀጣለህ አይደል? ራሴ በጠበቅኩት ነው እንዴ ራሴ የምቀጣው? እንደዚህ አይነት ፍርድ አለ እንዴ? ፍርድ ላይ እንኳን የለም፣ ፍቅር ላይ ግን አለ። ስለዚህ ዛሬ አሪፍ ምሽት እናሳልፋለና ወጪውን ከቻልከው። ስንት ነው? 20 ሺህ ብር ብቻ። መቼ ሳንደራደር ምን ይደረጋል ብለህ ነው? አቤት 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 አቤት! ቆንጆ ምሽት እናሳልፋለን። አዳር እንዴት ነበር? እንደዚህ አይነት ጣፋጭ ምሽት ያሳለፍኩት ከረዥም ጊዜ በኋላ ነው። እንደዛማ ከሆነ አስተያየት አደርግልህና በቅርቡ ትደግማለህ። ወይ እሱ ይታያል እንግዲህ። አባዬ እንግዲህ እስካሁን ሳስብበት ነበር። ነገ ፍቅረኛዬን ላስተዋውቀው ወስኛለሁ። ኧረ ተው በእውነት አባዬ። አይገርምም? ዘመኔን በሞላ የማስበው ይሄን ነበረ። ስጠብቀው የነበረውን ነገር ነው የነገርከኝ። ይገርምሃል፣ ድል ባለ ሰርግ ነው ምድርህ። በእውነት አገሩን እንደዛማ ካልከኝ ነገውኑ ነው ማገባት። እንደሱ አሰብክ? ነገውኑ ይዛሃት ነው። የእውነት እውነቴን ነው። ነገ ይዣልም። ነገ ይዛሃት ነው። እሺ አባዬ በቃ ቤታችን ይሄን ይመስላል። ወደሽ አባዬ አባዬ አለ። አባዬ እንዴት አመሽ? መድኃኒት ያልኩህ ፍቅረኛ እሷ ናት። ተዋውቃት። ነግቢ። ሰላም ኪሮ ገባ። አንቺ ተልከሲስ እንዴ አባዬ እጅሽን ሰብስብ። ምን ይሆናል? ተቀያየረ እኮ። እኔ እንጃ፣ ምናልባት አብድደኝ ይሆናል። ይሄ ምንድን ነው? እሱ የሚወድሽ እኔ ከወደድኩሽ አልበቃሽም እንዴ? እሱ ልክ ነው። ኧረ ግቢ። እሺ ቁጭ በይ። ሸረፍ ምን ሆና ነበር? ቤት እንግዳ ሲመጣ እንደዚህ ይደረጋል እንዴ? በቃ ችግር የለም። ልክ አይደል? ምን ሆና? ይቅርታ በጣም እንዴት እንደዚህ ይደረጋል? በጣም እኮ ነው የተቀያየረው። ከዚህ በፊት ትተዋወቃላችሁ? እንዴ የት ነው የማውቀው? አባት አይደሉ እንዴ? ማለት የት ነው የማውቃቸው? ታዲያ ምንድን ነው? ምንም አልገባኝም። አስተዋውቃለሁ ብዬ ፕሮግራም ይዤ ነው የመጣሁት። እኔ እንጃ፣ ምናልባት ከሰው ጋር ተመሳስይባቸው ይሆናል። ካልሰራ በጣም ይቅርታ። ችግር እኔ ነኝ ጥፋተኛው፣ እኔ ነኝ። አባዬ ምን ሆኖ ነው? እንዴት እንደዚህ ይደረጋል? በቃ ተዋችሁ። አንቺ ግን ምንም እንዳትከፊሽ። ኧረ ችግር የለም።
ጭራሽ በቤቴ እንኳን እንደላመጣሽ። ቆይ ደግሞ ስራ ስሪም እንደዚህ ምን ይገትርሻል? ስራ ጨርሼ ስለሆነ እኮ የተቀመጥኩት። አረፍ ብለኝ። ስራ ኖረም አልኖረም ስራ መስራት አለብሽ። ካልሰራሽ እንዴት ይከፈልሻል? መልሽልኝ እንጂ። እሱማ ልክ ነሽ። እሺ ቀርፋፋ። ይሄ ሶፋ ደግሞ ነው። መተናል። ወንድሜ መጣ። የኔት ናስቲ እንኳን ደህና መጣ። እንዴት ነሽ? አለሁልህ። ደህና ነሽ? ና ቁጭ በል እስኪ። ደህና ነሽ? መንገዱ እንዴት ነበር? አሪፍ ነበር። ኬሮድ የለም እንዴ? አለ። ወደ ስራ ሄዶ ይመጣል። እንዴት ነሽ? አለሁልህ። ደህና ነሽ? ማነሽ? ቲና ቲና። አቤት። ነይ እንዴ። አቤት እመቤት። ወንድሜ ደክሞታል፣ ምሳ አቅርቢለት። እንኳን ደህና መጣ። እንኳን ደህና ቆየሽኝ። ጠገብኩ። አንተ ደግሞ አትጃጃል። መች ተጃጃልኩኝ? እኔ እኮ ኬሮድ ሲመጣ እራት አብረን እንብላ ለማለት ፈልጌ ነው። በዛ ላይ እኮ ደግሞ አራበኝም። እሺ በቃ ካልክ፣ አንቺ ደግሞ ሂጂ በቃ። እሺ የምትፈልገው ነገር ካለ ጠይቀኝ። አትጨነቂብኝ። ስፈልግ እጠራሻለሁ። እሺ ቁጭ በል እዛ። ቆፍጠን በል እንጂ ምን ያጃጅልሃል? ብቻ ግን ይችን የመሰለች ልጅ ሰራተኛ ናት እንዳትኝ። አዎ ሰራተኛ ናት። አንተ ደግሞ ካገኘከው ጋር መጃጃል አይሰለችህም እንዴ? ቆፍጠን በል እንጂ። እኔ መች ተጃጃልኩኝ? ባይሆን ሻወር መውሰድ እፈልጋለሁ። ሻወር ቤቱ እንድታስተካክልልኝ ንገሪልኝ ነው። እሺ የሚያስፈልግን ነገር አዘጋጅቼልሃለሁ። ታንከሩን ሁሉንም ነገር አዘጋጅቼልሃለሁ። ሌላ የምትፈልገው ነገር አለ? ሌላ ደግሞ ጀርባዬን የሚያሽኝ ሰው እፈልጋለሁ። ኧረ እባክህ እውነትም በጣም ቀልደኛ ነህ። ዝቅ ብዬ ስታይኝ ዝም ብዬ የምልከሰከስ አይነት ሴት እመስልሃለሁ? ባለጌ ሰልፈኝ እንደዚህ እንደዛ እኔ መልከስከስ ቀረብሽ። ወደ ሻወር ያሱ አባዬ፣ እንደዚህ ተሰባስበን ምግብ ስንበላ በጣም በቃ ናፍቆ የነበረ። እውነት ነው ልጅ። እኔም ራሴ ለረዥም ጊዜ ተሰባስበን ባለመብላታችን በጣም ቅር ስላለኝ ደስ ብሎኛል። ዛሬ ግን ውዱ አማቼ ይቅርታ፣ እኔ ቤተሰቦቼን ጥየቃ በሄድኩበት ሰዓት በተንኳችሁ አይደል? ካለኔ አይሆንላችሁም አይደል? በቃ አንድ ሴትዮ አፍሽን ዝጊ። ምንድን ነው የምትቀባጥሪው? አባዬ ምን ሆነሃል? ኧረ እንደዚህ ልባል፣ ተረጋጋ እንጂ ልጄ። ትንሽ ስሜታዊ ሆኜ ነው። ማዕዱ የተባረከ ይሆንላችሁ። ትንሽ አረፍ ብለን አባ ቆይ፣ የማይሆን ነገር ተነጋግራችሁ ነበር እንዴ? አንተ ደግሞ ቆይ፣ ስታስበው ከአማቼ ጋር ምን ልነጋገር እችላለሁ? ምን ሊያገናኛችሁ ይችላል?
ምናልባት ስራ ቆይቶ ስለሆነ ተበሳጭተው ሊሆን ስለሚችል አረጋ ብላችሁ ለማናል። አዎ ወንድም ያለው ትክክል፣ ስራ በዝቶባችኋል። ታዲያ እንደዚህ ይባላል እንዴ? ታዲያ ስራ የሚያበሳጨው ከሆነ ስራ ላይ አይበሳጭም እንዴ? አንቺ ላይ ለምን እንደዚህ ይሆናል? አንቺ እኮ የኔ የተከበርሽ ውዷ ባለቤቴ ነሽ። አንቺ ላይ እንደዚህ መናገር አይችልም በፍጹም። አመሰግናለሁ ውድ ባሌ፣ እንዴት እንደምወድህ እኮ። እኔ ማር እሱ ለተናገረሽ ነገር ሁሉ ይቅርታሽ። የኔ አባት እሱ ለተናገረው ነገር ምንም አትጨነቅሽ። እኔ እኮ ቂም አልይዝም፣ ሁሌም ነው የምወድቅሽ። እኔ ደግሞ በጣም ነው የማፈቅርሽ። ምን ይጨምር? ምንም። አይ ቲናዬ፣ አንቺ ምንም አታስቢ፣ ምንም የለም። ምንም አታስቢ ስትል እያዘንክላ መሆኑ ነው? አንቺ ደግሞ ማይሆን ነገር ዝም ብለሽ አትናገር። እሺ ይቅርታ፣ በቃ እርሰው። እሺ በቃ እኔ ላይ ሻወር ቤቱን አጸዳዳ ስለሆነ ምናልባት ከዛ በፊት ከፈለጋችሁ ብዬ ነበር። ምንም የለም እንጂ። አሁን እናንተ ነገሩን እርሱትና ወደ ምግባችን እንመለስ። አዎ እንደዛ ነው የሚሻለው። ይቅርታ ገና ከመምጣትህ በነገር ተቀበልህ አይደለም? ኬሮድ ምን ሆነሃል? የተፈጠረው ነገር ሁሉ እኮ የሚያጋጥም ነገር ነው። እኔን ደግሞ እንደ ወንድም ቁጠረኝ። ይቅርታ ያዝ። ማይናገረውን ብንበላ ነው የሚሻለው። አባዬ ቆይ ደግሞ ዛሬ አታጎርሰኝም እንዴ? ፍቅር ምንድን ነው ነገር የሚልሽ? እስካሁን አላጎረስከኝ። አንተ ወንድሜ ፊት ቲና፣ አንዴ ክፍሌ ነይ፣ እፈልግሻለሁ። አዎ መጣሽ? አዎ መጥቻለሁ። ለምን እንደፈለጉኝ ቶሎ ይንገሩኝና ብሄድ ይሻላል። ምክንያቱም መተው ካዩን የማይሆን ነገር ሊፈጠር ይችላል። ማለቴ እቅዳችን ሊከሽፍ ይችላል። እሺ፣ እዚህ ቤት ከመምጣትሽ በፊት ምን ነበር ተነጋግረን የነበረው? ያው እሱማ ተነጋግረን ነበር እኮ። ምን ነበር የተነጋገርነው? አስታውሻ። ኬሮድን ፍቅር እንዳስይዘው። ታዲያ አንቺ ምን ሰራሽ? እስካሁን የኬሮድን ልብ መስረቅ እኮ አልቻልሽም። ይኸውልህ አቶ ፍጹም፣ ኬሮድ በጣም ንጹህ ልብ ያለው ሰው ነው። በእንደዚህ አይነት ሁኔታ ስለቀረብኩት ራሴን ቦክስም። አሁን እንዲህ የተለያዩ ምክንያቶችን መስማት አልፈልግም። በዚህ 2 ቀን እንደምንም ብለሽ የኬሮድን ልብ ስረቂ። ይሰማሻል? እቺ ርካሽ የሆነች ልጅ የልጄን ህይወት ማበላሸት የለባትም። እሺ ቆይ አንድ ጥያቄ ልጠይቁት። መድኃኒትን በዚህ ልክ ለምንድን ነው የሚጣሏት? እሷ ማለት ሴተኛ ዳሪ ነች። በየፔኒሲዮኑ የባለ ሀብቶችን ገንዘብ እየበዘበዘች ዘመናትን ያስቆጠረች ልጅ ነች። ምናልባት ያለፈ ህይወቷ ቢሆንስ? አሁን ላይ የእውነት ኬሮድን አፍቅራው ቢሆንስ? አሃ፣ ነገሮችን እንዳስተውል እያስተማርሽኝ ነው ይመስለኛል። ቦታሽን ያወቅሽ አይመስለኝም። እንደፈለግኩ አሽከርክሬ ማዝሽ እኔ ነኝ። እሺ በቃ ልሂድ። ይኸውልሽ በደንብ አዳምጪ። ያልኩሽ ነገር ጊዜ እንዳይፈጅ። በቃ እኔ ትንሽ ስለደከመኝ ልግባና አረፍ ልበል። እናንተ ተጫወቱ እዚህ። እሺ በቃ ሂድና ገብተህ ረፍት አድርግ። ኖ በቃ ተጫወቱ፣ ነገ እናወራለን። እሺ መልካም። ዛሬ በጣም ደክሟል መሰለኝ። ድካሙ ልቅቅ እንዲያደርግ እስቲ ነሳ ነው የምናይድ። ኧረ እባክሽ ቆረጠሽ እንዴ? አይ አይቆረጠኝም።
ሲንከፍ ምን ይቆርጣል? ደግሞ አትደናበረ ያልኩሽ። ኧረ እባክሽ ምን እየሆንሽ ነው? እያንዳንዱ ልቅነሽ አንድ እንዳትቀር አንድ። ኧረ እባክሽ ፈረስ ስታስጠላ ፈጃችሁ እኮ የቤቱን ዕቃ ፈረስ። ምንድን ነው እያደረግሽ ያለሽ? ምንድን ነው የምትሰሪው? እንደውም ባለቤቴ ስለሆንሽ ነው እንደዚህ እያወራሁሽ ያለሁት። የእውነት ታሳፍሪያለሽ። ለሰው ልጅ ክብር ይኖርሽ እንጂ ምንድን ነው የምታደርጊው እንደዚህ? ሂዳ ተከተላት፣ ሂዳ ግዛታ፣ ሂዳ ምን ትሰራለህ እዚህ? አላበዛውም እንዴ? አዎ ተከተላት፣ እንደዛ ይሻላል። ቆይ አንቺ ደግሞ ምንድን ነው ይቺ ልጅ ጠምደሽ ያሻል? አንተ ደግሞ ምን አገባ? ማይመለከት ውስጥ እንደ እርጉዝም ጥልቅ ብላ ትግባ። እሺ አፈዝጋ። አንተ ደግሞ አታበሳጭ። የሷ ደግሞ ምን ተነካው ብለሽ ነው ፊትሽ የቀላው? ደግሞ ምን ሆነሽ ነው የኮረሽው? አታወሪም እንዴ? ና እንውጣ፣ በቃ ሰዓት ሄዷል። እኛም ልንተኛ ነው። ተነስተኛ። አይ እኔ ትንሽ ብቆይ ደስ እንዴ እኔ መች አጣውቅና ነው? ከዛች ጂል ጋር ልትመጠመጥ ነው አይደል? ተነስ እናንተኛ። እሺ በቃ ተነስ። እያለቀስሽ ነው እንዴ? አይ አይደለም። ታልቅሽ በቃ። ትልቅ ስህተት ነው የሰራችው። በቃ ታልቅሽ። የእጆችሽ ልስላሴ። የኔ አባት የኔ አባት ነው ያልሽኝ? ኬሮድ፣ ቆይ ለምንድን ነው ትዳር እያለቅ እኔን ክፍሌ ድረስ መጥተህ የሳምከኝ? ይቅርታ፣ ያው ስሜታዊ ሆኜ ነው። ለእኔ ግን ያቺ ትንሽ ደቂቃ ከአይምሮ ያልጠፋችው። ቆይ ግን ወደሽኛል እንዴ? አዎ፣ ሚስት እንዳለ እያወቅኩ ራሱ ስለአንተ ማሰብ ግን ማቆም አልቻልኩም። ቲና፣ እኔም እኮ ካየሁሽ ሰዓት ጀምሮ አይምሮ ውስጥ አለሽ። ግን የማይሆን ነበር የመሰለኝ። አሁንስ ምን የተለየ ነገር አለ? እኔ እንጃ፣ አላውቅም። እኔ የማውቀው አጠገቤ ላለችዋ ልጅ ልቤ ምን ያህል እየመታ እንደሆነ ብቻ ነው። አየህ፣ አንተ ምንም ነገር ማድረግ አትችልም። ምንም ነገር ማድረግ ለማትችለው ነገር ደግሞ ለሰው ተስፋ መስጠት የለብህም። ለማንኛውም አሁን ወደ ክፍለ መሄድ ትችላለህ። ሚስት ቢጃማ ለብሳ ውጭ ላይ እየጠበቀች ነው። አቶ ፍጹም ላይ አደሩ? እንደምን አደርሽ? ቁርስ ደርሷል?
ያው ትንሽ ነው የቀረው፣ አሁን አመጣለሁ። ሻግሪ ልጄ ማታ አስቀየምኩህ አይደለም? በጣም ተናድጄ ይባላለሁ። ምን ሆነሃል? ቆይ አንተ ምንድን ነው ይሄን ያህል? አሁንስ እንደው አባቴ ነው አባቴ አይደለም እያልኩ ራሴን እየጠየኩኝ ነው። ቆይ ከመዲ ጋር ምንድን ነው ችግራችሁ? ምን ሆነሃል ልጄ? እኔ መዲን ምን ልላት እችላለሁ? ማታ የሆነ ስልክ ደውለውልኝ በሱ ተናድጄ ነው እንጂ። አይ አይደለም፣ መዲ ከመጣች ጀምሮ ነው እዚህ ቤት ውስጥ ያንተ ባህሪ የተቀየረው። ቆይ እኔም ማላውቀው ከመዲ ጋር የሚያጋጫችሁ ነገር አለ? ምንድን ነው እሱ? አንተ ደግሞ ሕፃን ነህ እንዴ? እኔ ከእሷ ጋር ምንም የሚያጋጨኝ ነገር የለም። ታዲያ ለምንድን ነው እሷን በጥላቻ ስሜት የምትናገራት? በቃ ሰሞኑን ለብዙ ቀናት አይምሮዬ ሰላም አልነበረም። አሁን ጥራትና ቁርስ እንብላ። ማታ ለተናገርኳት ነገር ይቅርታ ጠይቃለሁ። አይ አሁን ቤት የለችም፣ ከነው ጋር ወጣለች። ወዴት ሄዱ? እኔ እንጃ፣ የሆነ የሚያስጨርሱት ጉዳይ አላቸው መሰለኝ። ስማኝ ግን ከቲና ጋር እንዴት ናችሁ? ከቲና ጋር እንዴት ናችሁ ስትል ምን ለማለት ነው? ይገርማል። ታፍረኛለህ እንዴ? እኔ እኮ አባትህ ነኝ። ማታ እንደዛ ተቃቅፋችሁ ስስማት በጣም ነው ደስ ያለኝ። ቆይ አንተ በዛ ሰዓት ምን ትሰራለህ? አይተኸን ነበር? አዎ፣ እንደ ድንገት ውሃ ፈልጌ መጥቼ ነበር። እሺ ቆይ ከቲና ጋር አብረን ስላየህን ለምንድን ነው አንተ ደስ ያለህ? ያው ቲና ትሁት ልጅ ነች እኮ። ገባኝ። ቆይ መድኃኒትስ ነው? ቆይ እኔ በሌለውበት ጣልታችኋል። መድኃኒት ምን አደረገች? ይኸውልሽ ማታ በጣም ተበሳጭሽ ነበር። አስቢ፣ እንደፈለግን እየኖርን ያለነው እኮ በአንቺ ብትዳር ምክንያት ነው። እሱንም የሆነ ነገር ማድረግ አለብን። አይተኸዋል አይደል? ግን ለሰራተኛዋ እንዴት ጥብቅና ሲቆምላት እንደነበር። ይኸውልሽ እሱን አታስቢ፣ አጠገቧ እንዳይደርስ ማድረግ እችላለሁ። ካልሆነ ደግሞ ሆዱን እወጋለታለሁ። ይኸውልህ ምን መሰለው ወንድሜ፣ ከዚህ የበለጠ የኬሮድን ልብ መሳብ አለብኝ፣ መቼም እንዳይለየኝ አድርጌ። እኔ ግን የሆነ ሴራ ማሴር እንዳለብኝ የተሰማኝ ነው። ምን አይነት ሴራ? እሱ ጥሩ ሀሳብ። ሆዴ ውስጥ ልጅ ካለለዋለሁ። አዎ እርጉዝ ነኝ ካልኩት የሆነ ነገር እንኳን ቢፈጠር መቼም ጥሎኝ አይሄድም። በዛ ላይ የተረገመ ሽማግሌ ምኑም አላማረኝም። ይኸውልሽ ሁሉ ነገራችን ያበላሸዋል። ታዲያ ምን ይሻለናል? ካልሆነ ቆይ ሽማግሌውን እናስወግደው እንዴ? አዎ አሁን በዚህ ሁኔታ የሚቀጥል ከሆነ እሱን ከማስወገድ ምንም አማራጭ የተሻለ ሀሳብ የለንም። እንዴ አሁን መግደልን እዚህ ጋር ምን አመጣው? ታዲያ ኬሮድ ከገዛ አባቱ ጋር እንዳደርኩ ሲሰማ ምን የሚፈጠር ይመስልሃል? አቶ ፍጹምና እቺ ሴትዮ ምንድን ነው ያላቸው ግንኙነት? በመሀላቸውማ የሆነ ትልቅ ነገር አለ። አቶ ፍጹም አንድ ጥያቄ መጠየቅ እችላለሁ? ትችያለሽ።
የእውነት ከኪሮድ ጋር ፍቅር ቢይዘኝ እንዳገባው ይፈቅዱልኛል? አልፈቅድም። እሺ በቃ ልጅ ዘገየሽ። መጣችሁ ማለት ነው? አዎ መጣን። አንቺም ደግሞ በተረስ ተይዚ ቆጣጣ መጣችሁ በቤት አስቆመን። ወይኔ እህቴ! ምን ነው እንኳን ደግሞ? ወይኔ እህቴ! አንድ የተሰጠ አሳይመንት ነበረ 11 ሰዓት ላይ ብቻ ነው ማስገባት የሚቻለው ተብሎ ተፖስቷል። ገና ከመምጣት ልትመለስ ነው እንዴ? እንዴ እህቴ! አዳማ እኮ 1 ሰዓት የማይሞላ መንገድ ነው። በዛ ላይ መምህሩ ከጠመመ ነው። በቃ ዛሬ ሄጄ ጨራርሽ ነገ ጠዋት ከችላለሁ። እሺ እንደዛ ከሆነ ትችላለህ። በቃ እሺ፣ ልብሴ ልቀይርና በዛው ቦርሳዬን ይዤ ልምጣ። ምግብ ብላ ሄዳ። አይ በቃ ምንም አላስብም። እሺ በቃ እሺ። ወይኔ ፍጹም! ምን ነው አማቼ? ከተለምዶ ዛሬ ለየት ብሎ ተክዘዋል። እሺ ጥሩ። ለማንኛውም አስቸኳይ አሳይመንት ገጥሞ ወደ ግቢ ልገባ ነው። አሳይመንቱ ቆንጆ ሰዓት ላይ ነው የደረሰው። ይሄ ደግሞ ጭራሽ አልገባኝም። በል ሰላም ግባ የምራቴ ወንድም። እሺ ለማንኛውም ነገ በጠዋት እመለሳለሁ። እሱን ፈጣሪ ነው የሚያውቀው፣ ጊዜው ካላለፈ ነው። መልካም ጊዜ። ጥሩ። በቃ ረፍዶብኛል፣ ልሂድ። እሺ በቃ ለአንዳንድ ነገር እንዲሆነ ብር ትራንስፈር አደርግልሃለሁ። እሺ በሰላም ግባሉ። እሺ ናት። አመሰግናለሁ። ቻው ወንድምየው። እሺ ደውልልሻለሁ። እሺ እኔ እናት። እሺ ወዴት ነው? አስቸኳይ አሳይመንት አስገባት ብዬ እኮ ለዛ። ገና ከመምጣት ልትሄድ? ዛሬ እኮ 11 ሰዓት አስገብቼ ነገ ጠዋት እመለሳለሁ። ቁጭ ለምሳ እንጫወት፣ ሻይ ቡናም ሳንባባል።
ትምህርት ከሆነማ ምን ይደረጋል? መሄድ አለብህ። መዲ ያለች እንዴ ቤት? አዎ ውስጥ ናት አለች። በቃ ሰላም። እሺ ቻው። እሺ መልካም። ችግር የለም። የኔ ፍቅር መጣል አንተ ነበር ስጠብቅህ የነበረው። ለምን? ምን ተገኘ? እኮ ቁጭ በል መጣባ ማንን ገልጽ በልና ና ቁጭ በል። ምን ነው ፊትህ ልክ አይደለም። አይ ደህና ነኝ፣ ምንም ማለት ነው። እዚህ ጋር ትሆን? አይ እዚህ ሆናለሁ፣ ችግር የለም። ምን አዲስ ነገር ተገኘ? አጠገቤ ቁጭ አትልም? ና እዚህ ጋር ቁጭ በል። አንተ የሆነ ሰርፕራይዝ አዘጋጅ። ሰርፕራይዝ? የምን ሰርፕራይዝ? እስኪ ገምት። እኔ ለምን ገምታለሁ? ገምታ፣ ከዛ በኋላ እነግርሃለሁ። ንገሪኝ፣ ምንድን ነው? ልጅን በሆዴ ይዣለሁ። ምን? እንዴ ምን ነው ደነገጥክ? አልደነገጥኩም። ደስ ብሎኛል እኮ። ታዲያ ምን ሆነ ነው? ደስ ብሎኛል። ምን ነው አመመህ እንዴ? ትንሽ ራሴን እያመመኝ ነው። ገብቼ አረፍ ማለት አለብኝ። ምን ነው ደነገጥክ? እኔም እኮ ስሰማ እንደዚህ ነበር የደነገጥኩት። ከአሁን በኋላ የልጅ አባት ነኝ። እናም እነዚህ ውብ አይኖችሽ ሌሎች ሰዎች ማየት መልመድ አለባቸው። የመጣሁት በተሳሳተ መንገድ ቢሆንም ግን በቃ በማላውቀው ስሜት ወድጃለሁ። የመጣሁበት መንገድ የተሳሳተ ነው ያልሽው? ምንድን ነው የመጣሽበት መንገድ? ማለቴ ያው ሰራተኛ ሆኜ ስላለሁ ማለት ነው። ለመጨረሻ ጊዜ አንዴ ልቀፍሽ? አይሂድ። እሺ እንግዲህ በቃ
ልጄ ለአንተ ስል ይህንን ነገር ማድረግ አለብኝ። ዛሬ ይህን ነገር ካላወቅ መቼም አት አባዬ ምንድን ነው ያደረገው? አባዬ ምንድን ነው? አባዬ ምንድን ነው ያደረገው? እንዴ አባ እንዴ ምንድን ነው አባዬ? አባዬ ምንድን ነው ያደረገው? ምንድን ነው ያደረገው? አባ ምንድን ነው ያደረገው? ምንድን ነው ልጄ ባለቤቴ የምትላት ሴት ሰይጣን የሆነች ልጅ ነች። አዎ እኔ ካንተ ባለቤት ጋር ትልቅ ችግር አለብኝ። ምክንያቱም ያንተ ፍቅረኛ እንደሆነች ከማወቄ በፊት ከኔ ጋር አድራለች። መድኃኒት የምትላት ሚስትህ ከኔ ጋር ብቻ ሳይሆን ከብዙ ባለሀብቶች ጋር በማደር ገላዋን መንዝረዋለች። ልጄ ያደረግኩት ነገር እድሜ ልኬን ይቅር እንደማትለኝ ባውቅም ግን ይሄ የሆነው ነገር ሁሉ ነገር ከማወቄ በፊት ነበር። ናቲን እዚህ ቤት እንድትገባ ያደረግኩት እኔ ነኝ። ምክንያቱም እሷ ቆንጆ መልካም ሴት ስለሆነች ምናልባት ስሜትህን ቀይራው ይችን ልጅ ማፍቀር ካቆምክ ብዬም በማሰብ ነበር። አሁን ሁሉም ነገር ከኔ ጋር ይለፍና አንተን ሳትጠቀምብህ ከህይወት አውጣትና ሌላ ህይወት ጀምር። ኬሮድ እባክህ ምንም እንዳታደርግ እባክህ ኬሮድ። ሄሎ እንዴት ነው ወንድሜ? ያ የተረገመ እርጉዝ ነኝ ስለው አላመነኝም መሰለህ? ያወራሁትን ሰምተህ ነው? ቆይ እንደዛ አይደለም፣ ላስረዳ። ቆይ አንዴ ላስረዳ እባክህ ኬሮድ፣ ላስረዳ። እውነት ነው? ምኑ? የእውነት አንቺ ከአባቴ ጋር አንሶላ ተጋፈሻል? ምን? ጠየቁሽን ብቻ መልሽልኝ። ያ የተረገመ አባት ነው እንደዚህ ያለ? አንቺ የሴራው ተባባሪ ነበር? አባቴ ነው እዚህ ውስጥ እንድትገቢ ያደረገው? አዎ፣ እንደምንም ብሎ እዚህ ቤት እንድገባ አስገድደኝ። ከዛን ግን አንተን ስቀርብ በጣም ንጹህና መልካም ሰው ሆንክብኝ። አሁን
አሁን አባቴ በህይወት የለም። በእኔ ምክንያት ራሱን አጠፋ። በአንተ ምክንያት አይደለም፣ ለአንተ ሲል ነው ኬሮድ። እባክሽ ጥለሽኝ የትም አትሂጂ። እንደምታየው አጠገቤ ማንም ሰው የለም። አንተ የትም እንዴት ካልፈለግ ችግር የለም፣ የትም አልሄድም። የሆነ ቦታ ተያይዘን እንጥፋ። የት? ቻን እንጃ፣ የሆነ ቦታ ብቻ ከዚህ እንራቅ። እሺ እንደኔ ግን እጅህን ለፖሊስ መስጠት ያለብኝ ይመስለኛል። ማለት እኛ ተያይዘን መጥፋት እንችላለን፣ ግን ደግሞ ዘላለምህን የህሊና እስረኛ ነው የምትሆነው። እውነትሽን ነው። ከህሊና ላመልጥ አልችልም።